በዛሬው ቪዲዮ ላይ በእነዚህ በዘጠኝ የህልም ፍቺዎች ሰርቼላችሁ ይዤላችሁ መጥቻለሁ። አንደኛ ያለ ጫማ ባዶ እግር ሆናችሁ በህልሞቻችሁ ማየት። ሁለተኛ ሰንሰለት ሲበጠስ በህልም ስታዩ። ሶስተኛ ኳስ ተጫዋች በህልሞቻችሁ ማየት። አራተኛ ቧንቧ ውሃ ሲፈስ ጌታ እግዚአብሔር ምን ብሎ የተናገራችሁ ነው። አምስተኛ መሬት ስትቆፍር ወይ መሬት ስትኮተኩት በህልም ካየ እግዚአብሔር ምን ብሎ መልእክት እየሰጠ ነው። ስድስተኛ መተኛት ወይንም የተኛ ሰው በህልሞቻችሁ ስታዩ ጌታ ምን ብሎ ሊናገራችሁ ነው። ሰባተኛ በስራ ቦታ የምታውቀውን ባልደረባ የስራ ጓደኛን ስታይ ምን ብሎ እየተናገረ ነው። ስምንተኛ ሌባ ቦርሳ ሊቀማ ሲል ማየት፣ ሊሰርቅ ሲል ማየት እግዚአብሔር ምን አይነት መልእክት እየሰጠ ነው። ዘጠነኛ በመኪና ስትሳፈር ስትሄድ ካየ ጌታ ምን ብሎ መልእክት ሊናገር ነው። የእግዚአብሔር ጸጋ ይብዛላችሁ። እኔ ወንድማችሁ ፕሮፌት በረከት ነኝ። ይህንን ቪዲዮ ስትጀምሩ ላይክ በማድረግ ኮመንት እያደረጋችሁ ለጓደኞቻችሁ ለወዳጃችሁ ሼር እንድታደርጉ በጌታ ፍቅር ጠይቃችኋለሁ። አዲስ ሆናችሁ ደግሞ ሰብስክራይብ እና የደውል ምልክቷን ተጫኑ። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በጌታ ፍቅር ጠይቃችኋለሁ። እግዚአብሔር በዚህ በምናገራቸው ህልምና ፍቺ ውስጥ በሚመጣው ቃል ጌታ ሊፈውስ፣ ሊያድን፣ ሊያሻግር እግዚአብሔር ፍንጭ ሊሰጣችሁ ስለወደደ ነው። አንዳንዶቻችሁ በህልም ፍቺ እንዳረፋችሁ በማየው ኮመንት አረጋግጫለሁ። አሁንም የህልም ፍቺውም ይቀጥላል። ስፔሻል ጸሎት የምትፈልጉም ሰዎች ስልክ ቁጥር ከታች አስቀምጥላችኋለሁ። አሁን ወደ ህልሙና ወደ ፍቺው እንሄዳለን። አንደኛ በህልሞቻችሁ ባዶ እግር ሰው ሆኖ ማየት ወይ እናንተ ባዶ እግር ሆናችሁ ስታዩ እግዚአብሔር አምላክ እንደዚህ ብሎ እየተናገራችሁ ነው። ይህንን ህልም ስታዩ እንደ ህልሙ ራእይና አውድ ጥልቅ የሆነ መንፈሳዊ ፍቺ ትርጉም አለው። ይህንን ህልም በእነዚህ በአራት አቅጣጫዎች ፈተን እንመልከት። አንደኛ ባዶ እግር ሆኖ ማየት ቅዱስ ስፍራና የእግዚአብሔርን መገኘት ወይንም የክብሩን ቦታ ያመለክታል። መጽሐፍ ቅዱስ ውስጥ መለኮታዊ ጥሪና የእግዚአብሔር መገኘት ሲመጣ ጫማን አውልቅ ብሎ እግዚአብሔር ሙሴን በኮሬብ በዛ ተራራ ላይ እግዚአብሔር ለሙሴ ያቺ ቁጥቋጦ በእሳት ትዳለች ግን አትቃጠልም፣ የዚህኛውን ድንቅና ታምራት ምንድን ነው ብሎ ሲጠጋ ከዛ ከቁጥቋጦ ውስጥ የወጣ ድምፅ አለ። እግዚአብሔር እንደዚህ ብሎ ለሙሴ ተናገረው፣ ይህ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግር አውልቅ ብሎ እንደተናገረው በዘጸአት ምዕራፍ 3 ቁጥር 5 ላይ ይናገራል። በኢያሱ ምዕራፍ 5 ቁጥር 15 ላይ ስለ ባዶ እግር ይናገራል። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ስፍራ ነውና ጫማን ከእግር አውልቅ ብሎ እንደተናገረ በዚህ ክፍል ላይ ተጽፏል። በህልም ባዶ እግር መሆን እግዚአብሔር ወደ አዲስ የጸጋና የመሰዊያ ክብር እየተጠጋ መሆንህንና ስጋዊ ማንነትን የሞተው አዳም ወይ የቆየው ባህሪ ትተህ ወደ እግዚአብሔር ማንነት ወደ ቅድስና እግዚአብሔር ወዳለበት ክብር እንድትቆም የተሰጠ የንቃት መልእክት ሊሆን ይችላል። ይህ ህልም ሁለተኛ ሐዘን፣ ትህትናና ጸጸት ሊሆን ይችላል። ባዶ እግር መሆን በዕብራውያን ባህል ውስጥ ትልቅ ሐዘንንና በእግዚአብሔር ፊት መዋረድን ወይም ትህትናን ያሳያል። ስለ ንጉሥ ዳዊት ሲናገር ከአቤሴሎም ፊት በሸሸ ጊዜ ዳዊት ባዶ እግሩን ወደ ሸለቆ እየሸሸ መጽሐፍ ቅዱስ ይናገራል። በሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ ራሱንም ተከናንቦ ባዶ እግሩንም እየሄደ ያለቅስ ነበር ብሎ ይናገራል። መዝሙር ምዕራፍ 3 ላይም ስታነቡ ከልጁ በአቤሴሎም ፊት በሸሸ ጊዜ የዳዊት መዝሙር ይላል። ባዶ እግር መሆን ሐዘንን፣ ጸጸትን ሊያመለክት ይችላል። በህይወት ውስጥ ስላለፉት የልብ ስብራት፣ ስለደረሰብህ ፈተናዎች የተሰማህን የገጠመህን የሐዘን ምዕራፍ በእግዚአብሔር ዘንድ ራስን ማዋረድን ሊያመለክት ይችላል። ሶስተኛ ደግሞ ባዶ እግር ሆኖ ማየት የምርኮ መጋለጥና የንብረት መጥፋትን ሊያመለክት ይችላል። አንድ ነገር ሲጠፋ ሲሰወር ባዶ እግር ሆኖ ልታዩ ትችላላችሁ። አንዳንድ ጊዜ በህልም ባዶ እግር መሆን የጠላትን ውጊያ ሊያመለክትና ፍንጭ ሊሰጥ ይችላል።
ነቢዩ ኢሳይያስ የኢትዮጵያንና የግብፅን ምርኮኞች ልብሳቸውን አውልቀውና ባዶ እግራቸውን እንደሚማረኩ ለማሳየት ለ3 ዓመታት ራቁቱንና ባዶ እግሩን እንደተመላለሰ በኢሳይያስ ምዕራፍ 20 ቁጥር 2 ላይ እስከ 4 ይናገራል። ይህ ማለት የመሰረት መናጋት ምልክት ሊሆን ይችላል። ጠላት ማንነትን፣ ጸጋን፣ ምድራዊ በረከትን ሊማርክና ሊወርስ ወይንም ተግዳሮትን ሊያመጣ ምድራዊ በረከትን ሊማርክ ወይም ሊያጋልጥ ሲሞክር የሚያሳይ የውጊያ ምልክት ሊሆን ይችላል። ስለዚህ ይህንን ህልም ባየ ጊዜ በመንፈስ መጋደልን ይጠቁማል። ብዙ ጊዜ ህልሞች ሲፈቱ በህልም ውስጥ መልካም መንፈስ ከተሰማን በመልካም እንፈታለን። በሚያስጨንቅና ፍርሃት ከተሰማን ደግሞ የጠላት ውጊያ ሊሆን ስለሚችል በዚህ አቅጣጫ መታጠቅና መጸለይ እንዳለብን ፍንጭ የሚሰጥ ነው። አራተኛ ደግሞ ባዶ እግር ሆኖ ማየት ለአዲስ ጉዞ ራስን ማዘጋጀት ነው። በመጽሐፍ ቅዱስ ጫማ የወንጌልን ዝግጁነት ያሳያል። በኤፌሶን ምዕራፍ 6 ቁጥር 15 ላይ በሰላም ወንጌል በመጫማት እግሮቻችሁ ተጫምተው ይቁሙ ይላል። ማለትም ጫማ የሚደረገው በእግር ላይ ነው። እግር ባዶ ከሆነ ደግሞ ለወንጌል ጉዞ ራስን ማዘጋጀት እንዳለብን ጌታ እየጠቆመ ነው። ህልም ባዶ እግር መሆን የድሮ አካሄድና ያለፈ የህይወት ታሪክ እንዳበቃ እንደተቋረጠና እግዚአብሔር አዲስ ጫማ ወደ አዲስ ታሪክና ወደ አዲስ የህይወት ጉዞ ክብር ጉዞ ውስጥ ሊያስታጥቅህ መሆኑን የሚያሳይ ህልም ነው። ባዶ እግር የሆነ ሰው ጫማ ይፈልጋል ለማድረግ ለመታጠቅ። እግዚአብሔር አምላክ ሊያስታጥቅህ ሊያስደርግህ እግዚአብሔር ሊልክህ ሊጠቀምብህ እንደሚፈልግህ ፍንጭ የሚሰጥ ህልም ነው። ሁለተኛ በህልሞቻችሁ ሰንሰለት ሲበጠስ ማየት። በመጽሐፍ ቅዱስ ውስጥ ይህ ህልም እጅግ በጣም ደስ የሚል ታላቅ መንፈሳዊ ድልን የሚያመለክት ምልክት ነው። ይህ ህልም እግዚአብሔር በአንተና በቤት ላይ፣ በጤና ላይ፣ በትዳር ላይ በየትኛውም በመልካም አቅጣጫ በኩል የነበረውን የዘመናት እስራትና የጠላትን ሰንሰለት እንደበጠሰ የሚያሳይ ታላቅ ማረጋገጫ ነው። አንዳንድ እንዲህ አይነት ህልም የምታዩ ሰዎች ጭንገፋ ካለ፣ እርግማን ካለ፣ አመፃ ካለ ሰንሰለት ሲበጠስ ካያችሁ ከዚህ ከጠላት አሰራር፣ ከተግዳሮት፣ ከሊሚቴሽን ጌታ እግዚአብሔር ነፃ እንዳወጣችሁ የዴሊቨረንስ ምልክት ነው። መጽሐፍ ቅዱሳዊ አውድ ሰንሰለት ሲበጠስ ማየት በሶስት አቅጣጫዎች ፈተን እንመልከት። አንደኛ ሙሉ ነፃነትና የእስራት መሰበር ወይንም መበጠስ ነው። በመጽሐፍ ቅዱስ ውስጥ ሰንሰለት የጠላትን የቁጥጥር፣ የኃጢአት፣ የህመም ወይም የድህነት እስራት ምሳሌ ነው። ሰንሰለቱ ሲበጠስ ማየት የመለኮታዊ የእግዚአብሔር ኃይል ጣልቃ ገብነትን የሚያሳይ መልእክት ነው። ያንን ቀንበር ሙሉ በሙሉ እንደሰበረው ያሳያል። በሐዋርያት ሥራ ምዕራፍ 12 ቁጥር 7 ላይ ስለ ጴጥሮስ ይናገራል። ጴጥሮስ በወህኒ ቤት ታስሮ ሳለ እጆቹ እግሮቹ በሰንሰለት ታስረዋል። በሁለት ወታደሮች መካከል ተጋድሟል። ያዕቆብን ሄሮድስ እንደገደለው ጴጥሮስን ሊገለው ወህኒ ቤት አስሮታል በሰንሰለት። የእግዚአብሔር መልአክ መጥቶ ከጴጥሮስ ላይ ሰንሰለቱን ሲበጥስለት ቤተ ክርስቲያን ለጴጥሮስ አጥብቃ ትጸልይ ስለነበረ ነው። ሰንሰለቱ የተበጠሰው በጸሎት እንደሆነ በዛ ክፍል ላይ ይናገራል። በዚህ ሰዓት መልአኩን እየተከተለ ከታሰረበት ከገባበት ውስጠኛው ክፍል ከወህኒ ነው የወጣው። ቃል በቃል ሲናገር ሰንሰለቶቹ ከእጆቹ ወደቁ ብሎ ይናገራል ስለ ጴጥሮስ። በተመሳሳይ አቅጣጫ በትንቢተ ናሆም ምዕራፍ 1 ቁጥር 13 ላይ አሁንም ቀንበሩን ካንተ እሰብራለሁ እስራትህንም እበጥሳለሁ ብሎ በዚህ ክፍል ላይ ይናገራል። ሁለተኛ ደግሞ ሰንሰለት ሲበጠስ ማየት የህመምና የደካማነት መንፈስ መፍረስ መራገፍ የሚያሳይ ህልም ነው። በሉቃስ ወንጌል ምዕራፍ 13 ቁጥር 16 ላይ ጌታ ኢየሱስ ክርስቶስ ለ18 ዓመት ሙሉ በድካም መንፈስ የታሰረች አንዲት ሴት ነበረች። ዘሯን ሲናገር የአብርሃም ዘር የኪዳን ዘር እንደሆነች ይናገራል። ነገር ግን ለ18 ዓመታት በሰይጣን እስራት ውስጥ የነበረች ሴት ናት። በዚህ ጊዜ ኢየሱስ ክርስቶስ ከነዚህ ዓመታት በኋላ መቅደስ ስትገባ አያትና ይህች የአብርሃም ዘር ናት ብሎ እጁን ነው የጫነባት። በዚህ ጊዜ ያሰራት ለ18 ዓመታት ዋጋ ያስከፈላት ያጎበጣት መንፈስ ከላይዋ ላይ ነው የተነቀለው። ዴሊቨረንስ እንደሆነ ነፃ መውጣት፣ ከድካም ማረፍ፣ ከስራት ነፃ መውጣትን የሚያሳይ መልእክት ነው። ይህን ህልም ስታዩ በግዑዙ ዓለም፣ በስራ፣ በጤና፣ በመንፈስ ዓለም ላይ መራመድ እስከ መከልከል የደረሰውን
እስከ ማሰር የደረሰውን ተግዳሮትና የጠላትን ውጊያ ኢሚዲየትሊ መፍረሱን ነፃ መውጣታችሁን የሚያሳይ መልእክት ነው። እንዲህ አይነትን ካያችሁ ደስተኛ መሆን አለባችሁ። በዚህ ሰዓት ጤና ጉዳይ የታወጀ ሰንሰለት ተበጥሷል፣ ታላቅ ፈውስ ሆኗል የሚል መልእክት እግዚአብሔር እየሰጣቸው ነው። በህልም ሰንሰለት ሲበጠስ ማየት ፍጹም የሆነ የእግዚአብሔር ጣልቃ ገብነት፣ የነፃነት ህልም፣ የፈውስ ምልክት፣ የትልቅ ስኬት የምስራችና ሰማይ ነፃ እንዳወጣ ፍንጭ የሚሰጥ መልእክት ነው። ሶስተኛ በህልሞቻችሁ እግር ኳስ ተጫዋቾችን ማየት በመጽሐፍ ቅዱስ ውስጥ ጥልቅ የሆነና መንፈሳዊ ተጋድሎ፣ የስርዓት፣ የጽናትና የክብር አክሊል ምልክት ነው። ሐዋርያው ጳውሎስ መንፈሳዊ ህይወትን በብዛት በስፖርትና በሩጫ ውድድር እየመሰለው ስላስተማረ ይህ ህልም ለአንተና ለህይወት ለአገልግሎት እግዚአብሔር ሊናገር የፈለገው መልእክት አለ። በሶስት አቅጣጫ አሁንም ይህንን ህልም እንመልከት፣ መጽሐፍ ቅዱስን መሰረት አድርገን። የመጀመሪያው መንፈሳዊ ተጋድሎና ትኩረት ማድረግ እንደሆነ ፍንጭ ይሰጣል። በአገልግሎት ሊሆን ይችላል፣ በትዳር ሊሆን ይችላል። በየትኛውም አቅጣጫ ትኩረት ማድረግ እንዳለባችሁ፣ መንፈሳዊ ተጋድሎ ማድረግ እንዳለባችሁ እያሳያችሁ ነው። የኳስ ተጫዋቾች በሜዳው ሲጫወቱ ግብ ለማስቆጠር ወይም ለማሸነፍ በከፍተኛ ትኩረትና ተጋድሎ እየታገሉ እየገፉ እየተንሸራተቱ እያቃበሉ ጎሉ ጋር ይደርሳሉ። ከዛ ሁሉ ተግዳሮት በኋላ ጎል ጋር ደርሰው ጎሉ ላይ ሞክረው ወይም ጎል ላይ መጥተው ካላገቡ ድል አያደርጉ፣ ካገቡ ግን ያሸንፋሉ። ይህ ሁሉ ምዕራፍ አልፈው፣ ስለዚህ መንፈሳዊ ተጋድሎን የሚያሳይ መልእክት ነው። በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 እስከ 25 ላይ እንዲህ ይላል፣ በሩጫ ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻውን እንዲቀበል አታውቁምን? እንዲሁ ታገኙ ዘንድ ሩጡ ይልና የሚታገልም ሁሉ በነገር ሁሉ ራሱን ይገዛል ብሎ ይናገራል። ጌታ እግዚአብሔር አሁን ባለህበት የህይወት ምዕራፍ፣ የአገልግሎት ምዕራፍ ላይ እንደ ኳስ ተጫዋቾች ትኩረትን ሳትበትን በመጋደል ወደፊት እንድትገፋና መንፈሳዊ ተጋድሎህን በጽናት እንድትቀጥል እያበረታታ ያለ የህልም ፍቺ ነው። ሁለተኛ ደግሞ ኳስ ተጫዋች በህልም ካያችሁ በህግና በስርዓት መመላለስ እንደሆነ ፍንጭ ይሰጣል። ጌታ እያላችሁ ያለው እንደዚህ ነው። የኳስ ተጫዋች በሜዳ ላይ ህግና ስርዓቱን ጠብቆ ነው የሚጫወተው። ወይንም ህግና ስርዓቱን አክብሮ ካልተጫወተ ቀይ ካርድ ይሰጠዋል፣ ቢጫ ማስጠንቀቂያ ሊሰጠው ይችላል። ወይም አግብቶ እንኳን ቢሆን አሸንፎ እንኳን ቢሆን ማሸነፉ ማግባቱ ውድቅ ሊሆን ይችላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ደግሞ በውድድር የሚታገል ማንም ቢኖር በህጉ መሰረት ካልታገለ አክሊልን አያገኝም ብሎ ይናገራል። በህይወትህና በዚህ በሰለጠነው በዲጂታል ዓለም በዚህ ሰዓት መለኮታዊን ህግና ስርዓቱን ተከትለ ከተጓዝክ ድልንና እግዚአብሔርን ብዙ ምርኮ እንደሚሰጥ ፍጹም የሆነ ማሸነፍ እንደማይለወጥ ማንም እንደማይሽረው ማሸነፍ እንደምትችል እየተናገረ ነው። ሶስተኛ የእግር ኳስ ተጫዋች ማየት የቡድን ስራና አንድነት ነው። አንድ የኳስ ተጫዋች ብቻውን ሜዳ ላይ ማሸነፍ አይችልም። የሌሎችን ተጫዋቾች ህግና ወይንም በማቃበል ወደ ጎል መድረስ ይችላል። አንድ እግር ኳስ ተጫዋች ብቻውን ሜዳ ውስጥ ቢሮጥ ቢሯሯጥ ኳስ ቢገባ ማሸነፍ አይችልም። የሌሎቹ ተጫዋቾች ድጋፍ ያስፈልገዋል። በአንደኛው ቆሮንቶስ ምዕራፍ 12 ቁጥር 12 ላይ ስለ ክርስቶስ አካልና ስላለን ልዩ ልዩ ጸጋ ሲናገር አካል አንድ እንደሆነ ብዙ ብልቶች እንዳሉት ያስተምረናል። ልክ እንደዚህ እግር ኳስ ተጫዋች እጅ ሲታመም አሞኛል ብለ እጁን ቆርጣ አጥልም። የሆነ ቦታ ፔን ሲሰማ ያንን ያመመውን ቦታ አካሉ ሙሉ ተባብሮ ያንን የታመመውን ቦታ ያክመዋል። ይህ ማለት እየተናገረ ያለው መደጋገፍ መቀባበልን ያሳያል። ለወንጌል መሮጥን ያሳያል። እግዚአብሔር በአገልግሎትህ በቢዝነስ በየትኛውም በመልካም ምዕራፍ ላይ አብረውህ የሚቆሙ ኳሱን የሚያቃብሉና ለግብ የሚያበቁ መለኮታዊ ረዳቶችን እግዚአብሔር ይሰጥ ዘንድ የቡድን ሰዎችን ፓርትነርሺፕ በአገልግሎት ቢሆን በስራ ቢሆን የሚያግዙ ሰዎችን በዙሪያ እያዘጋጀልህ መሆኑን ያሳያል። ስለ ሙሴ ሲናገር ሙሴ
እጆቹን ወደ ላይ ያነሳል። በዚህ ጊዜ እስራኤል አማሌቅን ያሸንፋቸው ነበር። ሙሴ ረጅም ሰዓት እጆቹን ከፍ አድርጎ አንድ ሰው ሲያቆም ሊደክመው ይችላል። ልክ እንደዚህ ሙሴም እጁ ሲደክም በግራና በቀኝ ሁለት ካህናቶች አሮንና ሆርም የሚባሉ አሉ። የሙሴን እጆች ወደ ላይ ደግፈው ይዘው ያቆሙ ነበረ። በዚህን ሰዓት እስራኤላውያን አማሌቃውያንን ድል አደረጓቸው። ይህ ማለት የሚደግፉ ሰዎች ሲኖሩ በሩጫ ሜዳ ውስጥ፣ በስራ፣ በአገልግሎት፣ በየትኛውም አቅጣጫ ድል ታደርጋለህ፣ ትሻገራለህ፣ ትጸናለህ። ሐዋርያ ጳውሎስ ለጢሞቴዎስ የመከረው ይህንን ሐሳብና መልእክት ነው። እግር ኳስ ተጫዋቾችን ማየት የሚደግፉ ሰዎች፣ አንተ የገፋ ያለውን ኳስ የሚቀበሉ ሰዎች፣ የምትናገረውን ቃል አፕሪሺየት የሚያደርጉ የሚያነሳሱ፣ በርታ የሚሉ ሰዎች እግዚአብሔር ወደ አንተ እያመጣ እንደሆነ ፍንጭ የሚሰጥ ህልም ነው። አራተኛ በህልሞቻችሁ ቧንቧ ውሃ ከፍታችሁ ወይ ተከፍቶ ሲፈስ ማየት በመጽሐፍ ቅዱስ ውስጥ እጅግ አስደናቂ የሆነ ህይወትን የሚሰጥ የመለኮታዊ በረከት ፍሰትን የሚያሳይ መልእክት ነው። ውሃ የቅዱስ መንፈስ የህይወት የንጽህናና የቃል ምሳሌ ነው። የቧንቧ ውሃ ደግሞ ተዘጋጅቶ ተስተካክሎና ተቀናብሮ በቤት ውስጥ የሚፈስ በረከትን ያመለክታል። መጽሐፍ ቅዱስ ውስጥ ስለ ውሃ መፍሰስ የሚናገሩን ሐሳቦችን በሶስት በኩል እንመልከት። አንደኛ የመንፈስ ቅዱስ ሙላትና የጸጋ ፍሰትን ያሳያል። ይህን ህልም የምታዩት በሪቫይቫል በጸሎት ውስጥ እያላችሁ እግዚአብሔር በእናንተ ህይወት ላይ ክብሩን ሊያፈስ እንደፈለገ ባለበት ባቀደበት ጊዜ በህልም ውሃ ሲፈስ ታያላችሁ። ውሃ ዝም ብሎ የቆመ ሳይሆን የሚፈስ ሲሆን በመጽሐፍ ቅዱስ ውስጥ ሁል ጊዜ ትኩስና ህይወት ሰጪ የሆነውን የመንፈስ ቅዱስን ስራ የሚያሳይ መልእክት ነው። በዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ ጌታ ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈሳል ብሎ ይናገራል። ትንቢት ቢሆን ከውስጥ ነው የሚወጣው። ቃል ቢሆን፣ ምክር ቢሆን ከአንደበት የሚወጡ ከውስጥ ነው የሚፈሱት። ልሳን ቢሆን ከውስጥ ነው የሚፈሰው። በእኔ የሚያምን ከሆዱ የህይወት ወንዝ ውሃ ይፈሳል። ውሃ ሲፈስ ማየት ከውስጣችሁ ጸጋ ሊፈስ ሊገለጥ ያለ ጸጋ እንዳለ፣ በእናንተ ሊወጣ ያለ ጸጋ እንዳለ የሚያሳይ መልእክት ነው። እንዲህ አይነት ህልም ማየት በአገልግሎትና በውስጥ ማንነት ላይ መንፈስ ቅዱስ ቅባት መለኮታዊ መገለጥና የጸጋ ፍሰትን ወደ አንተ የመጣ መሆኑን የሚያሳይ መልእክት ነው። በዚህ ሰዓት ድርቀት አብቅቷል የሚል መልእክት ይኖረዋል። ሁለተኛ ደግሞ የተዘጋጀ በረከትና የተከፈቱ በሮችን የሚያሳይ መልእክት ነው። ከወንዝ ወይም ከዝናብ ውሃ በተለየ የቧንቧ ውሃ ወደ ቤት እንዲፈስ መስመር ተዘጋጅቶለት የመጣ ውሃ ነው። ቁልፉን ስትከፍተው ብቻ ሳይሆን ቧንቧ ውሃው የሚፈሰው ስትከፍተው ይፈሳል። ከቆጣሪ ወይ ከላዩ ከአናቱ ስትከፍተው ውሃው ይፈሳል። ይህ ማለት በአንተ እንቅስቃሴ የሚገለጥ የሚመጣ ብለሲንግ እንደሆነ ፍንጭ ይሰጣል። በዘዳግም ምዕራፍ 6 ቁጥር 11 ላይ እግዚአብሔር እስራኤልን ወደ ተስፋይቱ ምድር ሲያስገባቸው ካዘጋጀላቸው በረከቶች መካከል የተማሱትን የውሃ ጉድጓዶች ወይንም ዝግጁ የሆኑ የውሃ ምንጮችን እንደሚሰጣቸው እግዚአብሔር ተናግሯቸዋል። ነገሩ ከእግዚአብሔር ወደ እናንተ የሚመጣ የሚፈስ በረከት እንዳለ የተስፋ ቃል ተፈጻሚነት እንደሚያገኝ የሚናገር መልእክት ነው። ሶስተኛ ፈውስና የቆሻሻ መታጠብ መወገድን ያሳያል። የሚፈስ ውሃ በሽታን፣ ድካምንና ቆሻሻን ጠርጎ የሚያስወግድ ኃይል አለው። በሕዝቅኤል ምዕራፍ 36 ቁጥር 25 ላይ ጥሩውን ውሃ እረጭባችኋለሁ እናንተም ትጠራላችሁ ብሎ ይናገራል። በህልም የቧንቧ ውሃ ሲፈስ ማየት የጸጋ፣ የሀብት፣ የፈውስና የታላቅ ሚስጥር መታደስ ወይንም የታላቅ መንፈሳዊ መታደስ የምስራች መልእክት ነው። አምስተኛ በህልሞቻችሁ መሬት ስትቆጠቁጡ ወይ መሬት ስትቆፍሩ በህልም ማየት ጌታ እንደዚህ ብሎ እየተናገራችሁ ነው። በመጽሐፍ ቅዱስ ውስጥ ይህ ህልም እጅግ ጥልቅ የሆነ የሥራ፣ የዝግጅነት፣ የትዕግስትና የፍሬያማነት ሚስጥር ነው። መሬት ስትቆጠቁጡ ወይንም መሬት መኮትኮት ዘር ከመዝራት ወይም ፍሬ ከመሰብሰብ በፊት መሬቱ ማለስለስና መዘጋጀት አለበት። እግዚአብሔር በዚህ ህልምና በዚህ ራእይ ውስጥ እንደዚህ ብሎ ሊናገራችሁ ነው።
በሶስት በኩል እንመልከት። አንደኛ መሬት ስትቆፍሩ ማየት ወይ መኮትኮት ማየት ለአዲስ በረከትና ፍሬ መሬቱን ማዘጋጀት ነው። በመጽሐፍ ቅዱስ ውስጥ መልካም ፍሬ ለማግኘት መጀመሪያ መሬቱን ማዘጋጀት፣ እንክርዳዱንና ድንጋዩን ማንሳት ያስፈልጋል። ድንጋይ ሲነሳ መኮትኮት ግድ ይላል። በሆሴ ምዕራፍ 10 ቁጥር 12 ላይ ለጽድቅ ዝሩ እንደ ምሕረቱም እጨዱ፣ የታረሰው መሬታችሁን ኮትኩቱ፣ እግዚአብሔርን የምትፈልጉበት ጊዜ ነውና ብሎ ይናገራል። በዚህን ሰዓት ይህ ፍንጭ የሚሰጠው እግዚአብሔርን የምትፈልጉበት ጊዜ፣ ራሳችሁ ሬዲ አድርጋችሁ ዘር ለመዝራት የምትንቀሳቀሱበት ጊዜ፣ ህዝብ የምትሰበስቡበት ጊዜ፣ የምትሰማሩበት ጊዜ፣ ታጥቃችሁ የምትወጡበት ጊዜ እንደሆነ ፍንጭ እየሰጣችሁ። በኢሳይያስ ምዕራፍ 5 ቁጥር 2 ላይ ስለ ወይን ቦታው ሲናገር ኮተኮተው ድንጋዩንም ለቀመው ብሎ ይናገራል። እግዚአብሔር በአገልግሎትህና በህይወት ላይ አዲስ ታላቅ የፍሬ ዘመን ሊያመጣ እንደሆነ የሚናገር ነው። አሁን መሬት ኮተኩት ወይ ስትቆፍር ካየ ያንን ትልቅ መለኮታዊ ዘር ለመቀበል የህይወትንና የስራን መሰረት እያዘጋጀህ መሆኑን ያሳያል። ሁለተኛ ደግሞ ጠንካራ ስራ፣ ትጋትና ከድካም ባሻገር ምርት እንደሆነ ፍንጭ ይሰጣል። መሬት መኮትኮት ሰነፍ ሰው የሚያደርገው አይደለም። መሬት የሚኮተኩት ሰው የጠነከረ ሰው፣ ብርቱ ሰው፣ ለስራ የተነሳሳ ሰው፣ ብርታትንና ጉልበትን ይጠይቃል። መጽሐፍ ቅዱስ ደግሞ በጉልበቱ የሚተጋን ሰው ያከብረዋል። በምሳሌ ምዕራፍ 12 ቁጥር 11 ላይ ምድሩን የሚያርስ የሚኮተኩት ወይንም የሚኮተኩት ሰው እንጀራ ይጠግባል፣ ከንቱን ነገር የሚከተል ግን አእምሮ የለውም ብሎ ይናገራል። ሶስተኛ ስትኮተኩቱ ወይ ስትቆፍሩ ማየት የተሰወረው መለኮታዊ ሀብት እንደሚገለጥ እንደሚወጣ የሚናገር መልእክት ነው። አንዳንድ ጊዜ መሬት የሚኮተኩተው ወይ የሚቆፈረው በውስጡ የተደበቀ ነገር ተፈልጎ ወይንም ፈልጎ ለማውጣት ነው። በማቴዎስ ምዕራፍ 13 ቁጥር 44 ላይ ጌታ ኢየሱስ ሲያስተምር መንግስተ ሰማያት በእርሻ ውስጥ የተሰወረውን መዝገብ ወይንም ሀብት መዝገብ ትመስላለች፣ ሰውም አግኝቶ ሰወረው ብሎ ይናገራል። በአንተና በአገልግሎቱ ውስጥ ደብቀው የነበሩ ጠላት ጋርዷቸው የነበሩ ታላላቅ የጸጋና የቢዝነስ እንደሚገለጡና ፊት ለፊት እንደሚታዩ የሚያሳይ የድል ምልክት ነው። በአጠቃላይ በህልም ውስጥ መሬት ስትኮተኩቱ ማየት የትጋት ለአዲስ ለትልቅ በረከት የተደበቀ ስኬትና ሀብት በአደባባይ እንደሚገለጥ ወይንም የመገለጡ ታላቅ የምስራች መልእክት ነው። ስድስተኛ በህልሞቻችሁ የተኛ ሰው ወይም ተኝታችሁ በህልም ካያችሁ ምን ብሎ ጌታ ሊናገር ነው? አንዳንድ ጊዜ እንደዚህ አይነት ህልም ከዚህ በፊት ሰምቼ ነበር። ራስ ወይ ሌላ ሰው ተኝቶ በህልም ማየት በመጽሐፍ ቅዱስ ውስጥ እንደ ህልሙ ድባብና እንደ መንፈሳዊ ሁኔታው ፍቺዎች ፍጹም ተቃራኒ ወይም ደስ የሚያሰኝ ወይ ተቃራኒ ትርጉሞች ሊኖሩ ይችላሉ። እንቅልፍ በመጽሐፍ ቅዱስ ውስጥ በአንድ በኩል መለኮታዊ ረፍትና ሰላምን ሲያመለክት፣ በሌላ በኩል ደግሞ መንፈሳዊ ንቃትን ማጣት ወይንም የመንፈስ ቅዱስ ሪቫይቫል ከውስጥ እንደጠፋ ፍንጭ የሚሰጥ ሊሆን ይችላል። ሁለቱንም ዋና ዋና መጽሐፍ ቅዱሳዊ ዝርዝሮችን እንመልከት። አንደኛ በመልካም በአዎንታዊ አቅጣጫ ስንፈታው መለኮታዊ ረፍትና ሰላም ወይ እምነትን ያሳያል። ይህ በመልካም ጎኑ ሲፈታ ነው። በህልም በሰላም ተኝተ ወይንም ሌላ ሰው በሰላም ተኝቶ ካየ ይህ እግዚአብሔር ከከባድ ውጊያና ከመጨነቅ ባሻገር ጌታ እግዚአብሔር የእረፍት ዘመን እንዳመጣና ታላቅ የውስጥ ሰላም ምልክት ነው። መዝሙረ ዳዊት ምዕራፍ 4 ቁጥር 8 ላይ በሰላም እተኛለሁ አንቀላፋለሁ፣ አቤቱ አንተ ብቻ በእምነት አሳድረኸኛል ብሎ ዳዊት ይናገራል። ጌታ ኢየሱስ ክርስቶስ በማዕበሉ መሃል በታንኳ ላይ በሰላም ተኝቶ እንደነበረ ማቴዎስ ወንጌል ምዕራፍ 8 ቁጥር 24 ላይ ይናገራል። ኢየሱስ ክርስቶስ የተኛበት ሰዓትና ጊዜውን ስታዩ ማዕበልና አውሎ ነፋስ በተነሳ ሰዓት ጌታ ሆይ ስንጠፋ ግድ አይልም ብሎ ጴጥሮስ በተጨነቀ ሰዓት እሱ ግን በሰላም ተኝቷል። የተኛ ሰው ማየት በመልካም ሲፈታ ደስ በሚያሰኝ አቅጣጫ ይፈታል። ይህ ማለት ወጀብና ማዕበልን እግዚአብሔር ጸጥ አድርጎ ረፍትና ሰላም እንደሚያመጣ ፍንጭ የሚሰጥ ነው። ሁለተኛ ደግሞ ይህ ህልም በመጥፎ አቅጣጫ ሲፈታ
መንፈሳዊ ስንፍናና ጥበቃ ማጣትን የሚያሳይ ህልም ነው። በህልም መኝታ ላይ ሆነ ጠላት ሲመጣብህ ወይም መጸለይ ባለብህ ሰዓት ተኝተ ካየህ ይህ መንፈሳዊ መነቃቃትን እንድታጠነክር የተሰጠ የማንቂያ ደውል ሊሆን ይችላል። ማቴዎስ ምዕራፍ 13 ቁጥር 25 ላይ ጌታ ሲያስተምር ሰዎቹ ግን በተኙ ጊዜ ተኝተው ሳሉ ጠላቱ መጣና በስንዴው መካከል እንክርዳድ ዘርቶ ሄደ ብሎ ይናገራል። በጌተሰማኔ ደቀ መዛሙርቱ በጸሎት ሰዓት ተኝተው ሳለ በተኙ ጊዜ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ይህ ማለት ድንዛዜ፣ ድካምን፣ ከጸሎት መውጣትን የሚያሳይ መልእክት ነው። ሰባተኛ በህልሞቻችሁ የሥራ ባልደረባህን ወይንም በሥራ ቦታ ላይ የምታውቁትን ሰው በህልሞቻችሁ ካያችሁ እግዚአብሔር ምን ብሎ እየተናገራችሁ ነው? በመጽሐፍ ቅዱስ ውስጥ ይህ ህልም በጣም ጥልቅ የሆነ ትርጉም አለው። በህልም የምናውቃቸውን ሰዎች ስናይ ይህ ህልም ትኩረት የሚሰጠው በግለሰቡ ማንነት ላይ ብቻ ሳይሆን ያ ሰው በህይወታችሁ ውስጥ ምን አይነት መንፈሳዊ ወይም ቁሳዊ ነገር ጉዳይ ኬዝ እንዳለው ለማሳየት የሚገለጥ ሚስጥር ሊሆን ይችላል። ይህንን ህልም በሶስት በኩል ቀድሞ እንደምንፈታው እንፍታው። የመጀመሪያው የአገልግሎትና የዓላማ ትስስር እንደሆነ ፍንጭ ይሰጣል። በስራ ቦታ ላይ ያለ ሰው አብሮህ ሸክምን የሚጋራ የየቀኑ ውሎህን የሚያውቅና ወደ አንድ ግብ አብሮህ የሚጓዝ ሰው ነው። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲጠራቸው በስራ ቦታቸው ላይ ሳሉን የጠራቸው። እነ ጴጥሮስ አሳ በሚያጠምድበት ሰዓት ኢየሱስ ወደ እነሱ ሄደና ከዚህ በኋላ አሳ አታጠምድም ሰው ታጠምዳለህ ብሎ ከሚሰራበት ስራ ቦታ እንዲከተለው አድርጎታል። ከዚያ ከሚሰራበት ምድራዊ ስራ ወይም ከስጋዊ ስራ ወደ መለኮታዊ ስራ ቀይሮ ሰዎችን አጥማጅ እንድትሆኑ አደርጋቸዋለሁ ብሏቸዋል። በማቴዎስ ምዕራፍ 4 ቁጥር 19 ላይ ሐዋርያው ጳውሎስ አቂላና ጵርስቅላ ከተባሉ ክርስቲያኖች ጋር አብሮ ድንኳን በመስራት ስራ ላይ አብሯቸው እንደሆነ በሐዋርያት ሥራ ምዕራፍ 18 ቁጥር 3 ላይ ይናገራል። ሁለተኛ ደግሞ ይህ ህልም የታማኝነትና የፈተና መታያ ሊሆን ይችላል። የሥራ ቦታ ሁል ጊዜ ታማኝነት፣ ትጋት፣ ፈተናዎች የሚታዩበት ስፍራ ነው። ያንን ሰው በህልም ስታየው በህልም ውስጥ የነበረው መንፈስ ትልቅ መልእክት አለው። ዮሴፍ በጴጥፋራ ቤት እየሰራ ሳለ ታማኝነቱ እንደተፈተነ መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 39 ቁጥር 4 ላይ ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱም ያገለግለው ነበር፣ በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው ይላል። ታማኝነቱን አይቶ ዳዊት በሳኦል ቤት በስራ ወይንም ሳኦል ቤት በነበረ የሥራ ድርሻ ላይ ሳኦል በቅናት እንደተነሳበት ዳዊት በቅናት እንደተፈተነ እና በውጊያ ዳዊት ተፈትኗል። በአንደኛ ሳሙኤል ምዕራፍ 18 ቁጥር 5 ላይ ይናገራል። ሶስተኛ አዲስ የምደባና የእድገት በር እንደሆነ ይናገራል። አንዳንድ ጊዜ በስራ ቦታ የምታውቀውን ሰው ማየት እግዚአብሔር ያንተን ስራ የምታሳልፈውን መንገድ መርምሮ ወደ አዲስ ከፍታ ወይም የኃላፊነት ደረጃ ሊያሻግርህ እንደሆነ ማብሰሪያ ነው። በምሳሌ ምዕራፍ 22 ቁጥር 29 ላይ ምድሩም የሚያርስ ሰው እንጀራ ይጠግባል ብሎ በምሳሌ ምዕራፍ 12 ቁጥር 11 ላይ ይናገራል። በምሳሌ ምዕራፍ 22 ላይ ቁጥር 29 ላይ ደግሞ በስራው የሚተጋን ሰው አየኸውን በነገስታት ፊት ይቆማል ብሎ ይናገራል። ስምንተኛ በህልም ሌባ ቦርሳ ሊሰርቅ ሲል ማየት። በህልም ሌባ ቦርሳ ሊሰርቅ ሲል ማየት በመጽሐፍ ቅዱስ ውስጥ እጅግ በጣም ወሳኝ የሆነ የጥንቃቄ፣ የንቃት፣ የጠላት ውጊያ ምልክት ወይንም ማሳያ ነው። መጽሐፍ ቅዱስን መሰረት አድርገን ይህንን ስንፈታ ሌባ ብሎ የሚናገረው የሰይጣንን ወይም የክፉ መንፈስ ምሳሌ ነው። ቦርሳ ደግሞ ፍቺው የሰውን ልብ ማንነትን፣ በረከትን እና የተሰበሰበን ሀብት ጸጋን ማከማቻ ተደርጎ ይወሰዳል። ቦርሳ ውስጥ ቁልፍ አለ። ቦርሳ ውስጥ ሰዎች የራሳቸው የሆነ ኤቲኤም አለ፣ መታወቂያ አለ። ስለዚህ ቦርሳ ለመስረቅ ጠላት ሲመጣ ማንነትን ለመስረቅ፣ የተሰበሰበውን በረከት ምርኮ ለመሰብሰብ፣ ጸጋን ለመስረቅ የሚመጣ የክፉ መንፈስ ሴራ እንዳለ ፍንጭ የሚሰጥ ነው። ይህን ሊነግር የፈለገው 3 አይነት መጽሐፍ ቅዱሳዊ ፍቺና መደረግ ያለባቸው መለኮታዊ ጥንቃቄዎች ምን እንደሆነ
ሶስት ነጥቦችን አንስቼ እንመልከት። አንደኛ የጠላት ዓላማ መጋለጥ ወይም የጥበቃ ደወል እንደሆነ ፍንጭ ይሰጣል። የጠላት አጀንዳ እንደተጋለጠ ፍንጭ የሚሰጥ ነው። ይህ ማለት ሳይቀማ ማየትና ሳይሳካለት በፊት ማየት እንደተጋለጠ የሚናገር ሐሳብ ነው። ጠላት በአንተ ላይ ያሰበው ክፉ ሴራ በእግዚአብሔር ብርሃን እንደተገለጠ የሚያሳይ ነው። ሉቃስ ወንጌል ምዕራፍ 12 ላይ በጨለማ ያለ በብርሃን የማይገለጥ የለም ብሎ ይናገራል። ሁሉ ወደ ብርሃን ሲመጣ ይገለጣል ይላል። ስለዚህ ሰይጣን ቀድሞ ሳያገኝ ቀድሞ ሳይሰርቅ እንደተጋለጠ የሚያሳይ ህልም ፍቺ ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሲናገር ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ብሎ ይናገርና እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ይላል። በዚህ ክፍል ላይ ሌባው የሚለው ስለ ሰይጣን ነፃ ስጦታ የለውም እያለ ነው። ገንዘብ ሰጥቶ በምትኩ ነፍስ ይወስዳል። ስጋን አስደስቶ በምትኩ ደግሞ መንፈስን ያጠፋል፣ ነፍስ ይሰርቃል፣ ጸጋን ይሰርቃል። ስለዚህ ሌባው የሚለው የሰይጣንን ዓለም ያሳያል። ጠላት በአገልግሎት በስራ ላይ በትዳር ላይ በቤተሰብ ወይ በጤና ላይ ሰላምን ሊሰርቅ ሲፈልግ እንደነበረ የሚያሳይ ነው። ነገር ግን ገና ሳይሳካለት ሳይሰርቅ በህልም ማየት ሰማይ ንቁ እንድትሆን የቅድመ ጥንቃቄ ደውል ነው። ሁለተኛ ደግሞ ቦርሳ የተሰወረ የጸጋ የሀብት ማከማቻ ነው። በመጽሐፍ ቅዱስ ውስጥ ቦርሳን ኮሮጆ ብሎ ይናገራል። አንድ ሰው የደከመበትን ምርኮና ዋጋ የሚሰበስብበት ገንዘብ የሚያከማችበት ስፍራ ነው። በትንቢተ ሐጌ ምዕራፍ 1 ቁጥር 6 ላይ ሲናገር በምሳሌያዊ አነጋገር እንደዚህ ይላል፣ ደሞዝተኛውም በቀዳዳ ቦርሳ ወይም ኮሮጆ ውስጥ ያደርገው ዘንድ ደሞዙን ይቀበላል ብሎ ይናገራል። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 12 ቁጥር 33 ላይ ለማያረጅ ኮሮጆ ማለት ቦርሳ ነው ብያል፣ ሌባ በማይሰርቅበት ብልም በማያጠፋበት በሰማያት የማይጠፋ መዝገብን አከማቹ ይላል። ለራሳችሁ ብሎ ይናገራል። ሶስተኛ ደግሞ ይህንን ህልም ማየት ድል የመንሳትና የመጠበቅ አዋጅ ነው። ሌባው ሊቀማ ሲል ነቅተ ማየት፣ ኮንሽየስ ሆነ ማየት ጠላት በአንተ ላይ ምንም አይነት ስልጣን እንደሌለውና በረከትን መንጠቅ እንደማይችል የሚያሳይ መልእክት ነው። በሉቃስ ወንጌል ምዕራፍ 11 ቁጥር 21 እስከ 22 ሲናገር ኃይለኛ ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ ያለው ገንዘቡ በሰላም ይሆናል ብሎ ይናገራል። ለዛ ነው ሰው ሴኪሪቲ ለሚቀጥረው ከውስጥ ሌባ እንዳይሰርቅ ነው። ይህ ህልም የሚያሳየው ሊሰርቅ ሲል ማየትና መንቃት፣ መጠበቅ፣ ሀብትህ መጠበቅ፣ ጸጋ መጠበቅ፣ ላይፍ መጠበቅ፣ ሴኪውርድ እንደሆንክ የሚያሳይ መልእክት ነው። በአጭሩ የዚህ ህልም ፍቺ ጠላት በረከትን ሊሰርቅ ያቀደው ሴራ መክሸፉን የሚያሳይና ነገር ግን አንተ በመንፈሳዊ ህይወትና በጸሎት ይበልጥ ነክተህ ራስንና ቤትን እንድትጠብቅ የተሰጠ መልካም የንቃት መልእክት ነው። 9ኛና የመጨረሻው በህልሞቻችሁ በመኪና ተሳፍራችሁ ስትሄዱ ማየት። በመኪና መሳፈር ምንድን ነው? እግዚአብሔር ምን እያላችሁ ነው? በህልም በመጽሐፍ ቅዱስ አውድ የህይወትን ጉዞ የሚያሳይ ነው። ህይወት ጉዞህን፣ አገልግሎትህን፣ ስልጣንህን፣ የትዳር መሪነትን፣ መለኮታዊ መሪነትን ምልክት የሚሰጥ ነው። በመጽሐፍ ቅዱስ ላይ ባለው ሲዝን መኪና የሚባል ነገር አልተጻፈም። መኪና ባይኖርም መኪና በአሁን ዘመን ሰዎችን በፍጥነት ከአንድ ስፍራ ወደ ሌላ ስፍራ የሚያሻግር ሰረገላ ምሳሌ እንደሆነ እንመልከት። በመጽሐፍ ቅዱስ ዘመን በሰረገላ ሰዎች ከአንድ ስፍራ ወደ ሌላ ስፍራ ይሸጋግራሉ። አሁን ደግሞ በዚህ ዘመን መኪና ሰዎች ከአንድ ስፍራ ወደ ሌላ ስፍራ ይጓዛሉ። ይህንን ህልም በሶስት በኩል እንመልከት። አንደኛ የአገልግሎትና የህይወት ጉዞ ፍጥነትን የሚያሳይ መልእክት ነው። መኪና ሰዎች በእግር ከሚሄዱ ይልቅ በመኪና ሰዎች ሲሄዱ በፍጥነት መድረሻቸው ላይ ያደርሳቸዋል። በህልም በመኪና መጓዝ ህይወትንና አገልግሎትን በአንድ ቦታ ላይ ቆሞ የማይቀርና አገልግሎት በአንድ ቦታ ላይ እንደማይቆም፣ ስራ በአንድ ቦታ ላይ እንደማይቆም፣ ከአንድ ስፍራ ወደ ሌላ ስፍራ እንደሚሻገርና ወደፊት በከፍተኛ ፍጥነት እየተጓዘ መሆኑን የሚያሳይ መልእክት ነው።
በሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ሲናገር ስለ ኤልያስ ይናገራል። ኤልያስ ሊነጠቅ ሲል ዘመን በጨረሰ ጊዜ አገልግሎቱን በፈጸመ ጊዜ ሊነጠቅ ሲል ኤልሳን በዚህ ቆየኝ ኢያሪኮ ደርሼ እመለሳለሁ አለ። አልለይህም አለው። ታሪኩን እንደምታውቁት ነው ክፍሉ ሲናገር። የሚገርመው ሁለቱም እያዘገሙ እየሄዱ እያለ የእሳት ፈረስና የእሳት ሰረገላ በኤልያስና በኤልሳ መካከል ነው ሰንጥቆ የገባው። በሁለቱ መካከል ገባና ኤልሳን ወደ አንድ ቦታ ገፈፍ አደረገው። ኤልያስን ግን ተነጠቀ። ይህ የሚያሳየው መኪና ማየት ከአንድ ቦታ ወደ ሌላ ቦታ ፈጥኖ የመሻገር። በትንቢተ ናሆም ምዕራፍ 2 ቁጥር 4 ላይ ደግሞ ሰረገላዎች በአደባባይ እንደ መብረቅ በፍጥነት እንደሚሮጡ የሚናገር ክፍል ነው። ይሄ ስለ አሁኑ መኪና ስለሚናገር ማለት ነው። ስለ መኪና ፍቺ ነው። ሰረገሎቹ በመንገድ ላይ ይነጉዳሉ፣ በአደባባይ ይጋጫሉ፣ መልካቸው እንደ ፋና ነው፣ እንደ መብረቅም ይከንፋሉ ብሎ ይናገራል። ሁለተኛ በመኪና ጉዞ ላይ መኪናውን የሚነዳው አካል ትልቅ መንፈሳዊ ትርጉም አለው። አንተ ራስህ የነዳ ከሆነ እግዚአብሔር በአገልግሎትና በሕይወት ላይ የመወሰን መሪነት ስልጣን እንደሰጠ ነገሮችን ኮንትሮል ማድረግ መቆጣጠር እንደምትችል የሚያሳይ መሪ የያዘ ሰው ማርሽ ይጨምራል። ወደ ቀኝ መታጠፍ ይችላል፣ ወደ ግራ መታጠፍ ይችላል። እንደወደደ ገደል መግባትም ወደ ገደል መግባት ይችላል። መግጨትም መጋጨትም ይችላል። ኮንትሮል ማድረግ የሚችልበትን ስልጣን ጋድ እንደሰጠ መሳትም ትችላለህ። ቀጥ ብለህ መንገድን ይዘህ መሄድም ትችላለህ። መድረስ ወዳለብህም ስፍራ መድረስ ትችላለህ። በትክክለኛው መስመር ላይ እየመራህ መሆኑን ያሳያል። መኪናውን የሚነዳ ሰው ሌላ ሰው ከሆነ ወይም መሪውን የማታውቀው አይነት ሰው ከሆነ በሰላም እየሄድክ ከሆነ ደስተኛ ሆነ ከሆነ ውስጥ ተረጋግቶ ከሆነ ሕይወትህና ትዳርህ መንፈስ ቅዱስ ራሱ በዋናነት በምሪት እየሄድክ እየመራህ እንደሆነ አንተ በእምነት ውስጥ ሆነ ወደ ተስፋይቱ ምድር እግዚአብሔር ወደ ተናገረ ስፍራ እየተጓዝክ መሆንን የሚያሳይ መልእክት ነው። ሶስተኛ ደግሞ ከዝቅታ ስፍራ ወደ ሌላ ወደሚበልጥ ስፍራ እልፍ ማለትህን ስፍራ መለወጥህን ያሳያል። እግዚአብሔር ከባዱንና የጉልበት ስራውን ወይ ዋጋ የመከፈልክበትን ዘመን የትጋትን ዘመን አሳልፎ አሁን ወደ ምቾት፣ ወደ ረፍት ስፍራ፣ ወደ ከፍታ፣ ወደ ክብር ጉዞ እያሻገረ መሆኑን ያሳያል። ዮሴፍ በግብፅ ምድር ታማኝ ሆኖ ከተገኘ በኋላ ፈርዖን የክብር ልብስ አልብሶት በሁለተኛው ሰረገላ ላይ አስቀመጠው፣ አስኬደው፣ በፊቱም አዋጅ አስነገረለት ብሎ ዘፍጥረት ምዕራፍ 41 ቁጥር 43 ላይ ይናገራል። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው፣ አዋጅ ነጋሪም ስገዱ እያለ በፊቱ ይጮህ ነበር። እርሱም በግብፅ ምድር ሁሉ ላይ ተሾመ ብሎ ይናገራል። የጌታ ጸጋ ይብዛላችሁ። ይህንን ቪዲዮ ምናልባት ላይክ ካላደረጋችሁ አሁን ላይክ አድርጉት፣ ኮመንት አድርጉ። ለሌሎች ደግሞ እስኪ እንዲባረኩ ሼር አድርጉ። ኮፒ ሊንክ እያደረጋችሁ ለዚህ ሚዲያ ደግሞ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን ተጫኑ። በሌላ ቪዲዮ እንገናኛለን። ሻሎም